እኔ ፈቃደኛ ነኝ። በእርግጥ ችግር በጣም ጥሩ። የለውም። ነገር ግን ትንቢተ ሆሴዕ 11 ላይ የጠቀስኩልህን አያይዞ ሀተ አሁን ቢኒ የተናገረው በአዲስ ኪዳን ነው። በዛን ጊዜ አምላክ አይሆንም ለምትለው ደግሞ ከአዲስ ኪዳን ላይ እኔ መጥቀስ እችላለሁ። አምላክ ሰው እንዳልሆነ ማለት ነው። ችግር የለውም። እሱ እናያለን። ቀስ እያለን በየተራ እኔ ከተረጋጋሽ ሁሉን ነገር እናያለን። ችግር የለውም። እሺ ትንቢተ ሆሴዕ ያመጣሽ ምዕራፍ 11 እኔ አምላክ ነኝ እንጂ ሰው አይደለሁምና ሲል እግዚአብሔር ሰው መሆን አልችልም እያለ ወይ ደግሞ ስለ ችሎታው የሚያወራ ክፍል አይደለም አይደል? አይደል መሲ? ስለ ችሎታው አይደለም፣ ስለ ራሱ ባህሪ እየተናገረ ነው። ጎበዝ። ለምንድን ነው እዚህ ጋር ሰው አይደለሁም ያለው? ከምን አንጻር ነው አለን? ምክንያቱም ከላይ እኔ እንዴት እጥልሃለሁ፣ እኔ እንዴት እረሳሃለሁ፣ እኔ እንዴት አሳልፌ እሰጥሃለሁ፣ እኔ እኮ ሰው አይደለሁም እያለ ነው። ምክንያቱም ሰዎች ይሄን ያደርጋሉ ሰው ብቻ ስለሆኑ፣ የሰው ባህሪ ይሄ ስለሆነ። እግዚአብሔር ግን እኔ እንደዚህ አይደለሁም፣ እኔ አልጥልህም፣ እኔ እጠብቅሃለሁ፣ እኔ እራራልሃለሁ፣ እኔ አሳልፌ አልሰጥም፣ እጠብቅሃለሁ አለ። ስለዚህ እዚህ ጋር ሰው መሆን አልችልም የሚል ሀሳብ ሳይሆን ያለው እኔ እግዚአብሔር ነኝ፣ እንደ ሰው አልጥልህም፣ እንደ ሰው አሳልፌ አልሰጥም እያለ ነው። እሱን ተግባባን። እንደ ሰው እኮ ሳይሆን ይውል። አሁን አንተ ለምን ጥቅሱ ላይ ፎከስ አታደርግም? መልሰህ ከሆነ ችግር የለውም። እኔ ለክርክር አይደለም። ጥቅሱ ላይ እኮ ነው ያለሁት መሲ፣ እዚህ ላይ ነው ያለሁት። አዎ ጥቅሱ ላይ አሁን እኔ አለ በእኔነት ማለት ነው። እኔ አምላክ ነኝ እንጂ ሰው አይደለሁም እና በመካከልህም ቅዱስ ነኝና እስኪ ወደዛ ዞር አድርገው የቁጣዬ መቅሰፍት አላደርግም ይላል። ጨርስና አንበባው ኤፍሬምንም አጠፋ ዘንድ አልመለስም በመዓትም አልመጣም ማለት እሺ አልመጣም አለ። ስለዚህ አዲስ ኪዳን ላይ ደግሞ ኢየሱስ ክርስቶስ መጥቷል፣ ሰው ሆኗል፣ አምላክ ሰው ሆኗል የምትሉት ነገር እንዴት ነው እያልኩ ነው። እግዚአብሔር እና ኢየሱስ ፈጽሞ የተለያዩ ናቸው። ኦኬ ለአንቺ ነው የተለያዩት፣ ችግር የለውም። እሱ ለሙስሊሞች እናንተ ነው። አሁን እዚህ ጋር አምላክ ነኝ እንጂ ሰው አይደለሁም ሲል ስለ ችሎታ የሚያወራ አይደለም። ሰው መሆን አልችልም እያለም አይደለም አይደል? ስለ ችሎታ አይደለም። ጎበስ፣ በጣም አሪፍ። ይህን ከጨረስን ስለዚህ ይሄ ጥቅስ እግዚአብሔር ሰው መሆን አይችልም የሚል ተብሎ ማስረጃ የሚቀርብ አይደለም ማለት ነው። ስለዚህ ወደ ፊልጵስዩስ ስንመለስ ከዛ ክርስቶስ እኔ ሰው ነኝ ሲል ሰው ነኝ ብቻ ብለዋለሁ የሚለውንም አብረን ያለን ማለት ነው። እሺ ፊልጵስዩስ ላይ እንመለስ። እንዲህ ይላል፣ በክርስቶስ ኢየሱስ የነበረ ይህ ሀሳብ በእናንተ ዘንድ ደግሞ ይሁን። እርሱ በእግዚአብሔር መልክ ሲኖር ሳለ ሰላም ብያለሁላችሁም። እንዴት ናችሁ? እንኳን እንዴት ነህ? እንኳን አብሮ አደረሰን። ደህና ነህ? ሁሉ አማን? እግዚአብሔር ይመስገን። መምሬ እንዴት ኖት? ሁላችሁም ሰላም ናችሁ? መልካም ነው፣ እግዚአብሔር ይመስገን። ቀጥል ያድዬ። ኦኬ አይ ቲንክ የተወሰነን የሰማሁት በእርግጥ ፊልጵስዩስ ምዕራፍ 2 መሰለኝ አይደለ? ሀሳቡ እየተነሳ የነበረው ሆሴዕ ላይ ነበረ። ሆሴዕ ላይ ጥያቄ ተጠየቀ፣ ተመለሰላት። ያንን ለመመለስ ወደ ፊልጵስዩስ 2 ላይ ሄድን። ቀጥል። ኦኬ እግዚአብሔር ሰው አልሆነም የሚል ሀሳብ ነው አይ ቲንክ ያላትና ከቁጥር ልክፈትና ከቁጥር 6 ጀምሮ እያነበብን እናየዋለን ማለት ነው። እሺ ይታይሻል መሲ? ይታያል? ኦኬ እሺ እዚህ ጋር ከዚህን ጀምርና እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም ይላል። ምን ማለት ነው? እርሱ በእግዚአብሔር መልክ ሲኖር ሳለ ማለት በእግዚአብሔር መልክ ሲኖር የነበረው ማን ነው? እሺ የጠየኩሽን ጥያቄ ሳይሆን መጀመሪያ የጠየኩሽን መልሽልኝና ከዛ ወይ አልገባኝም ካልሽ ኦኬ አልገባሽም? ካልገባሽ እርሱ በእግዚአብሔር መልክ ሲኖር ሳለ የተባለው ማን ነው? አልገባሽም ነው? መጀመሪያ መልሽልኝ የምጠይቅሽን። እሺ ጠየቅኩሽና ማለት እግዚአብሔር ሰው ሆነ የሚል የለም የሚል ሀሳብ ስታነሺ ስለነበረ መጀመሪያ ይህንን ክፍል አይተሽው ታውቂያለሽ ወይ የሚለውን ለማወቅ ስለፈለኩኝ ጠይቅኩሽ። ሀሳብ ሳይሆን ቆይ አንዴ እንደማመጣ ስሚኝ እኮ ከማማዬ ጋር ከማማዬ ጋር ምንድን ነው የምትቀጥዩ? ከእኔ ጋር ነው የምትቀጥዩ? ብዙም አታስወራም ብዬ ነው።
አንዴ በደንብ ታወሪያለሽ። እንድታወሪ አይደለ እንዴ ጥያቄ የጠየኩሽ እኮ እንድታወሪ ነው። ግን አንቺ ከማውራቱ ይልቅ መልሰሽ እየጠየቅሽ ነው። እንድታወሪ እድል እየሰጠሁሽ ነው። ምን እያልኩሽ ነው? መጽሐፍ ቅዱስ እንዳነበበ ሰው መጽሐፍ ቅዱስ እንዲሆነ ወይም እግዚአብሔር ሰው ሆነ አይልም የሚል አርጊመንት ስለሆነ ያነሳሽው ይህንን ክፍል አንብበሽዋል ወይስ? ወይ አንዴ ትችት ገባ። በቃ ሰውን አታክ ማድረግ ምናምን ምናምን በቃ በጣም ነው መጥቷል። ከሱ ጋር እንቀጥላለን። ምኑ ነው አታክ ያደረግኩሽ? እንደዛ ስላልሽ አንዴ ስልታዊ ማፈግፈግ እኔ ለምን እንደምታደርጉ አይገባኝም። እንደዛ እያልሽ ስለነበረ መጽሐፍ ቅዱስ እግዚአብሔር ሰው ሆነ አይልም ብለሽ ጥቅስ እየጠቀሽ ስለነበረ መጀመሪያ ይሄን ክፍል አንበበሽው ታውቂያለሽ ወይስ አታውቂም እየጠየቅሽ ነው። ስለዚህ ተረጋግተሽ እሺ፣ ይሄን ክፍል አይተሽው ታውቂያለሽ እህታችን መሲ? ከመዝሙር ያሬድ ጋር እንቀጥል ያልከው እኮ በስነ ስርዓት እያወራን ነው። ክፍል አንበበሽው ታውቂያለሽ? ቀጥሉ ዮሐድዬ። ይኸውልህ ቅድም እሱን ጋር ደርሰን እንትን ስላለን ቆይ ቀጥሉ እናንተ። አስረዳት አብራራላትና ኦልሬዲ መልክ የሚለውን ሁሉ ፈትቼላት ወደኋላ መልክ ምሳሌ ማለት እንደሚለውን ሁሉ ፈትቼላት አለው። ብዙም ይሄ መልክ የሚለውን ትርጉም ብዙም አንደርስታንዱ የላትም ማለት በቃ የሆነ አንድ የምታውቀው ነገር አለ መልክ ሲባል መልክ የሚለውን መጽሐፍ ቅዱስ እንደሚፈታ ሁሉ ፈትቼላታለሁ። ምን ታደርጋላታለህ መሰለህ ዮሐድዬ? ፍታላትና ይሄንን ከጥያቄ ካላት ትጠይቅህ፣ እንደሱ ይሻላል። ቅድም ይሄን ስላየ ነው ማለት ነው። ገና መልክ የሚለውን እያብራራው ምሳሌ የሚለውን እያብራራው ከዛ መሀል ላይ የተለያየ ርዕስ ውስጥ ስለተገባ ነው። በቃ እንደዛ ይሻላል። በቃ ማጠቃለያ ይስጥበትና ከዛ በኋላ እሱ ጋር እናወራለን። ፈቃደኛ ከሆነ ማጠቃለያ ሳይሆን ያስረዳሽና ከዛ ያልገባሽን ወይ ደግሞ ያልተረዳሽውን ይጠይቅሻል፣ ትመልሽለታለሽ። እሺ ኦኬ። እሺ አይ ጥያቄ እሺ፣ ሀሳቡን አይ ቲንክ ከተብራራ የተወሰነ እሺ። መጀመሪያ እርሱ በእግዚአብሔር መልክ ሲኖር ሳለ የሚለው ባይዘው ኢን ዘ ፎርም ኦፍ ጋድ ነው የሚለው። እንደውም ብዙ አባቶች እነ ኖቫቲያንም እነ ጎርጎሪዮስ ዘኑሲስ እነ ጎርጎሪዮስ ዘንዚናዙም ይህንን ክፍል በስፋት አብራርተውታል። ኦኬ ክርስቶስ ዘ ሴም ኢሰንስ ዊዝ ሂዝ ፋዘር ወይም ደግሞ ከአባቱ ጋር በዲቪኒቲ በመለኮት የተካከለ መሆኑ የሚያጠይቅ ክፍል ነው ይሉና ምክንያቱ እንደ ሰው ያለ ነው ለማለት ቢሆን ኖሮ ዘ ኢሜጅ ኦፍ ጋድ ነበር የሚሉት ወይም ደግሞ መጽሐፍ ቅዱስ ዘ ኢሜጅ ኦፍ ጋድ ብሎ ነበር የሚያቆመው። እዚህ ክፍል ግን ዘ ፎርም ኦፍ ጋድ ነው የሚለው። ኦኬ እሱ በእግዚአብሔር መልክ ሲል ፎርም ኦፍ ጋድ ነው የሚለው። እንግሊዘኛውም እዚሁ ላሳያችሁና ኢን ዘ ፎርም ኦፍ ጋድ ነው የሚለው። ኢን ዘ ኢሜጅ ሳይሆን ኢን ዘ ፎርም ኦፍ ጋድ ይላል። እንግሊዘኛውን አንዴ ቁጥር 6 ላይ እንዲህ ይላል ሁ ቢንግ ኢን ዘ ፎርም ኦፍ ጋድ ይላል። በእግዚአብሔር መልክ የሚለው በእግዚአብሔር ፎርም ወይም ደግሞ ኢሰንስ ማለት በእግዚአብሔር ባህሪ ሲኖር ሳለ ይልና ነገር ግን ከእግዚአብሔር ጋር መተካከል መቀማት እንደሚገባ ነገር አልቆጠረውም። ከእግዚአብሔር ጋር ከአብ ጋር ራሱ ምንድን ነው ይላል? በቃ በእግዚአብሔር ፎርም ማለት መተካከሉን እንደ መቀማት ነገር አልቆጠረውም ይላል። ማለት የምትቀማው ነገር አይደለም። ኦኬ የባህሪ የሆነ ነገር ኦኬ የባህሪ ገንዘብህ ማንም መጥቶ ሊቀማህ የሚችል ነገር አይደለም። ስለዚህ እንደ መቀማት አልቆጠረውም። ለምን? ምክንያቱ የሰውን ባህሪ በመያዙ ማለት ነው። አምላክነቱ የተቀማ አይደለም ማለት ወይም ደግሞ የሚጥለው ነገር አይደለም። አምላክነት የባህሪው ስለሆነ ማለት ስለዚህ እንደ መቀማት ነገር አልቆጠረውም ካለ በኋላ ለምንድን ነው እንደ መቀማት ነገር አልቆጠረውም ያለው? ይቀጥላል። ነገር ግን አለ ይህንን ባህሪው ሳይለቅ አለ ነገር ግን የባሪያን መልክ ይዞ በሰው ምሳሌ ሆኖ ራሱን ባዶ አደረገ። በጣም የሚገርም አገላለጽ ነው። ይህ ሁሉን የፈጠረ አምላክ ከአብ ጋር የተካከለ ጌታ በእግዚአብሔር መልክ የሚኖረው አምላክ ምን አለ? ራሱን ዝቅ አደረገና ምን አለ? የባሪያውን መልክ ያዘ። አየ ሰዎች ለክርስቶስ ምናቸው ነው? ለቃል ምኑ ነን? ባሪያዎቹ ነን ማለት የባሪያዎቹን መልክን የያዘው በሰው ምሳሌ ይኸው በሰው ምሳሌ ሆኖ ራሱን ባዶ አደረገ። ኦኬ አምላክነቱን ሳይገልጥ ወይም ደግሞ በኃይል በመለኮት ሳይሆን የተገለጠው የባሪያውን መልክ ያዘና ራሱን ባዶ ዝቅ አደረገ ማለት ነው። ባይዞይ ስለ ትህትና ነው የሚናገረው። በክርስቶስ የነበረው ሐሳብ
ትህትና በእናንተ ላይ ደግሞ ይሁን ብሎ ነው ሐዋርያ ቅዱስ ጳውሎስ የሚናገር። ኦኬ ጌታችሁ አምላካችሁ ፈጣሪ ሆኖ ሳለ ራሱን ዝቅ አድርጎ የእናንተን ስጋ ለመያዝ ካላፈረ እናንተ ደግሞ እርስ በርሳችሁ በፍቅር በትህትና ምን አገልግሉ ነው። አንዱ ደግሞ ከሌላው ወይም ደግሞ አንዱ ወንድማችሁ ከሌላው ወንድም እንደሚሻል ራሱን ይቁጠር። እኔ ከእንትና በልጣለሁ እንዳይል ኦኬ፣ ራሱን ከባልንጀራው እንደሚያንስ አድርጎ ይቁጠር። ምክንያቱም ይህ ሐሳብ አምላክ የሆነው ጌታ ከሱ የተማርነው ነውና ጌታ ሆኖ ሳለ የባሪያውን መልክ ምን ብሎ ይዞ በሰው ምሳሌ ተገኛል። በምስሉም አለ እንደ ሰው ተገኝቶ አለ ያ ጌታ ያ አምላክ እንደ ሰው ተገኘ። የሰውን ባህሪ ያዘና እንደ ሰው ተገኝቶ ራሱን አዋረደ ለሞትም አለ ይኸውም የመስቀል ሞት እንኳን የታዘዘው ነው። ሰው መሆኑ ብቻ ነው የሚገርማችሁ አለ ሐዋርያ ቅዱስ ጳውሎስ። ሞተ ስለኛ። መሞቱ ብቻ አይደለም የመስቀል ሞት ነው የሞተው አለ። ስለዚህ ምን አለ? ይህንን ሰውነቱ በሰውነቱ ማለት ነው የባሪያን መልክ በመያዙ ሞተ ተብሎ ተነገረለት ጌታ ማለት ሰው ብቻ መሆን አይደለም፣ ሰው ሆነ። ሰው መሆን ብቻ አይደለም ሞተ፣ በመስቀልም ተሰቀለ ብሎ ሐዋርያ ቅዱስ ጳውሎስ ይናገራል። ይኸው አምላክ የባሪያውን የሰውን መልክ ያዘ፣ በሰው ምሳሌ ተገኘ ብሎ መጽሐፍ ቅዱስ ያስረዳል ማለት ነው። በአጭሩ ያሬዶም በሰፊው ስለሄደበት አባቶች ማስረጃነት ጥቀስ ከተባለ በጣም ብዙ ማምጣት ስለሚቻል ማለት ነው። እሺ አሁን ካወራኸው ላይ ተያይዞ በዛው ላይ ጥያቄ መጠየቅ ይቻላል? ቀጥይ። እሺ አዎ። ስለዚህ አሁን አምላክ ሰው ሆነ ብለህ አሁን ያብራራኸው ፊልጵስዩስ ላይ ያመጣኸው አዲስ ኪዳን ላይ ዮሐንስ 5:37 ላይ የላከኝ አብ ስለኔ መስክሯል፣ መልኩንም አላያችሁም፣ ድምፁንም አልሰማችሁም ይላል። ስለዚህ ላኪና ተላኪ እንዴት ነው አንተ ሰው ሆኖ መጥቷል የምትለው? አምላክ ሰው ሆኖ ከመጣ የላከኝ አብ መልኩንም አላያችሁም ካለ አኪድ እግዚአብሔር ሰው አይደለም ወይም ደግሞ መልኩ አልታየም ማለት ነው። እሺ የተወሰነ ልሄድበትና ከዛ ዲያቆንም ይሄዱበታል። አሁን ከዚህ ምን ትረዳላችሁ? እኔ የምረዳው እንግዲህ እህታችን እዛው ላይ ልጠይቅህ አሁን ካብራራው የሚል ሀሳብ አንስታ ግን እዛው ላይ አልጠየቀች። ስለዚህ ከዚህ ምንድን ነው የምንረዳው? እዛው ላይ ስላብራራህበት አብራራም እንዳትል ነው እንጂ አንዴ ተረጋጊ እስኪ። ለምንድን ነው አወራሽ እኮ ሰማሁሽ። ጥያቄ ሰው እየጠየቀ ለምን ይጨነቃል? አይሩ ልመልስና ችግር የለውም ሀሳብ ካለሽ ይሰጥሻል እንደፈለግሽ ማለት። አሁን እየመለስኩኝ ነው። ቆይ ልመልስ። ጥያቄ ጠይቀሽ ሳልመልስ ምንድን ነው የምከፍተው? አንዴ ልመልስና ከዛ አሁንም ከፍቼ የፈለግሽውን ትጠይቀያለሽ። እሺ አንዴ ስሚ ብቻ። ይሄ ምንድነው የመሸናነፍ ምናምን አይነት ስሜት ከውስጥሽ ትንሽ አውጪውና እህታል። ኦኬ እየጠየቅሽ አይደል? በቃ ከተመለሰ ተመለሰ ማለት እኮ በጣም ማይነር ነገር እኮ ነው። እሺ ይሄን ካንተ ጋር እንኳን ማውራቴ በጣም ስህተት ነው። እኔ ካንተ ጋር አንዴ ጠይቀሽ እኮ አዎ ከኔ ጋር ማውራት እንደማቺ ዊ ነው። እሺ ስለመሰከርሽ አሁን ሚውት አድርጊሽ ከዲያቆን ጋር ተከታተል። አንተ የድህነት ሳይሆን በቃ ለድህነት ሰውን አታክ ማድረግ ምናምን ይሄ ያንተ ባህሪ ነው። አታክ እስቲ ምን ብዬ አታከረ እኮ መተቸቱን ምናምን አለማወቅሽ ምናምን የሚለውን ነገራቶች ተውና አለማወቅሽ ብያለሁ። አሁን እስቲ የቱ ጋር ነው አለማወቅሽ አልኩት? የቱ ጋር ነው ራስን ባዶ አደረገ የሚለውን አለማወቅሽ ያልኩት የቱ ጋር ነው? ማስረጃ አለሽ? ኧረ እባክህን አሁን ይኸውልህ ጊዜ ሚዩት አድርጊው አሁን። እሺ እህቴ እኮ እዛ አሁን ከፈትከው ላይ እሺ አሁን ሚዩት አድርጊው። እንዴ ጠየቅሽ ልመልስ አንዴ ልለምንሽ እንዲህ ልመልስ ብዬ ጠይቀሻል። አንዴ ልመልሰው ከዛ በኋላ እከፍትና እናወራለን። አሁን ችግሩ ምን መሰለሽ? ውስጥሽ ላይ የሆነ ነገር አስበሻል ወይም ደግሞ የሆነ ነጥብ ለማስጣል እንደዛ አስበሽ እንደዛ መሆኔን የታየኛል። አንዴ እስኪ ሚዩት አድርጊልኝ አንዴ ልጨርስና ካልሆነ የፈለግሽውን ሰዓት እሰጥሻለሁ ታወሪያለሽ። እባክሽ ሰብር አድርጊ። ቴንኪ ማይክሽ ድጋሚ የተከፈተብሽ መሲ
እሺ ቴንኪ በጣም ምን እያልኩሽ መሰለኝ፣ እዚህ ቦታ ላይ ጥያቄ ልጠይቅህ አልሽኝ፣ ግን እዚህ ቦታ ላይ አልጠየቅሽኝም። ዮሐንስ 5 ብለሽ ነው የሄድሽው። ስለዚህ ይሄ ክፍል ግልጽ ሆኖልሻል ማለት ነው። እግዚአብሔር ተገለጠ የሚለውን በጣም ግልጽ ነው። እዚህ ክፍል ላይ እግዚአብሔር በስጋ ተገለጠ የሰውን ምሳሌ ያዘ የሚለውን ቃል በቃል ቅዱስ ጳውሎስ ገልጾታል። ስለዚህ እዛው ላይ ብለሽ የት ሄድሽ? ዮሐንስ ወንጌል ኦኬ የላከኝን ብሏል። ስለዚህ የላከውና ተላኪው እንዴት አንድ ሊሆኑ ይችላሉ? እኛ በአካል አንድ ናቸው ብለን አላመን። አብና ወልድ በአካል አንድ ናቸው ብለን እናምናለን አናምን? በመለኮት አንድ ናቸው ብለን ነው ምናምን። እሱም ዮሐንስ ወንጌል እሺ ክፈተው አሁን ላይ ክፈተው። ለምንድን ነው ሀሳቤን እስክጨርስ ማጠብቅኝ? እህቴ ምን እየሆንሽ ነው? እሺ ክፈተው የሚለውን አንዴ ስምኝ ልጨርስ። የትኛው ነው የምከፍትልሽ? ጥያቄ ካለሽ ሲጀመር ክፈችና አንቺ ጥያቄሽን አዘጋጂ። አሁን እኔ ልመልስ። መልስ መሀል ላይ እያቋረጥሽ ሰው አትረብሽ። ከራሳት መልስ ሚዩት አድርጊው። አንዴ እከፍታለሁ። እየታዘዝንም እንሰራ። እሺ እከፍታለሁ። አሁን እኮ ጥቅስ አልጠቀስኩም እኮ እጠቅሳለሁ። ዮሐንስ ወንጌል ስል እከፍታለሁ። ችግር የለም። እሺ ልክፈትና እንዳታቋርጭ። መጀመሪያ ያብራራኸው ላይ ክፈተው መጀመሪያ። አረ በመድኃኒዓለም አንዴ የጠቀስሽውን ክፍል አብራራ። ዮሐንስ ወንጌል 5 ይቆይልሽ መሲ። ሚዩት አታድርጉኝ ተው። እሺ ቆይ ሚዩት አታርጓት አንዴ። ሚዩት አታርጓት ቆይ። አዎ እሱ አሁን እሱ ጋር ቃል በቃል ያስረዳል። ቆይ ዮሐንስ ወንጌል ምዕራፍ 5 ይቆይ። እሱን ቀጣይ እናደርገዋለን። እሺ እዩ፣ ቅድም ጥያቄ አልነበራትም። አሁን ግን ይሄ ክፍል ላይ ጥያቄ የላትም ስላልኳት በጣም ተናዳ ቃል በቃል እያየ ነው እንሂድ ብላለች። እሺ ቀጣይ አንብብ። ያልገባሽ የቱ ጋር ነው? አዎ እርሱ በእግዚአብሔር መልክ ሲኖር ሳለ ከእግዚአብሔር ጋር መተካከልን መቀማት እንደሚገባ ነገር አልቆጠረውም አለ። ስለዚህ እሱ በእግዚአብሔር ዘንድ ሲኖር የተባለው ማን ነው? ክርስቶስ ወልድ ማለት ነው። ኦኬ ስለዚህ በእግዚአብሔር መልክ ሲኖር የተባለው ክርስቶስ ነው። ክርስቶስና እግዚአብሔር አንድ መለኮት ከሆኑ ስንት አምላክ አለ? አንድ አምላክ አለ። አንዱ አምላክ ማን ነው? አብ ወልድ መንፈስ ቅዱስ አይልማ ጥቅሱ። እርሱ አለ አይደለ? እርሱ የተባለው ማን ነው አልኩሽ? እርሱ የተባለው ክርስቶስ ነው አልከኝ። ወልድ ማለት ጎበዝ። እግዚአብሔር የተባለው እዚህ ጋር ማን ነው አልኩሽ? እግዚአብሔር አብ። ጎበዝ። ስለዚህ በእርሱ መልክ ሲኖር ሳለ አለ አይደለ? ኢን ዘ ፎርም ኦፍ ሂም። በቃ በአብ ፎርም ነው የሚለው። ፎርም የሚለው እዚህ ጋር ፎርም የሚለው ምንድን ነው የሚያሳየው? በአብ ፎርም ነው የሚኖረው አለ። ምን ማለት ነው? ኦኬ ስለዚህ አሁን አንተ ስለ ስንት አካል ነው ምን ማለት ነው? ኦኬ ብለሽ ስለዚህ ብለሽ ጥያቄ እንዳትጠይቂ። ምን ማለት ነው ኢን ዘ ፎርም ኦፍ ጋድ ማለት? እሱን ነው ተው እንግሊዘኛውን ተው። ኖ አንደርስታንድ እንግሊሽ። በእግዚአብሔር መልክ ችግር የለም። መልክ ሲኖር ሳለ ምን ማለት ነው? በእርሱ መልክ ሲኖር ሳለ እርሱ በእግዚአብሔር መልክ ሲኖር ሳለ ከተባለ ስለ ስንት አካል ነው እያወራ ያለው ይሄ ጥቅስ? በእግዚአብሔር እህቴ እየጠየኩሽ መልሰሽ አትጠይቂኝ። ጥያቄ እየጠየኩሽ ነው፣ መልስ ነው የምጠብቀው። እሺ በእግዚአብሔር መልክ ሲኖር ሳለ በእግዚአብሔር መልክ ሲኖር ሳለ ማለት ምን ማለት ነው? ጥያቄ። ክርስቶስ በእግዚአብሔር መልክ ሲኖር ሳለ ማለት ከበፊት ጀምሮ በእግዚአብሔር መልክ ሲኖር ሳለ ማለት ነው። ስለዚህ ስለ ስንት አካላት ጀምሮ? በጣም ጥሩ ጎበዝ። ከበፊት አንዴ ስምኛ። ከበፊት ጀምሮ በእግዚአብሔር መልክ በአብ መልክ ይኖር ነበረ ክርስቶስ አይደል? በጥቅሱ እየሄድኩልህ ነው። በጥቅሱ እየሄድኩልህ መጽሐፍ ቅዱስ መጽሐፍ ቅዱስ ስለሆነ እያወራን ያለ ነው። በመጽሐፍ ቅዱስ ነው የምትፈችው፣ በራስሽማ አትፈችው። በጥቅሱ መሰረት ክርስቶስ ወይም ደግሞ ወልድ በአብ መልክ ይኖር ነበር አይደል? በአብ መልክ ሲኖር ሳለ ከተባለ ስለ ስንት አካል ነው እያልኩ ያለሁት? አትጠይቂ መጀመሪያ። ጥያቄ እኮ ጠይቄሽ ነው። ጥያቄ ስጠይቅሽ መልሰሽልኝ ከዛ ጠይቂ፣ ችግር የለም። በእግዚአብሔር መልክ ሲኖር ሳለ ወልድ በአብ መልክ ይኖር ነበር አይደል?
ወልድና በአብ መልክ ሲኖር ሳለ ከተባለ ስንት አካል አለ እኮ ነው እያልኩ ያለሁት። መድኃኒዓለም መጀመሪያ መልሽልኝ። ይኖር ነበረ ወይስ አልነበረ? ኦኬ ይኖር ነበር ከተባለ ከተጻፈ ይኖር ነበር ከተባለ ለምንድን ነው የምትይው? ይላል እኮ እርሱ በእግዚአብሔር መልክ ሲኖር ሳለ ከተባለ ከእግዚአብሔር ጋር ሲኖር ነበር። ነገር ግን ስለ ስንት አካል ነው መልኩ ግን ፎርም ነው የሚለው። እሺ ቆይ አሁን ቅድም ምን ብለሽ ነበር መሰለሽ? ጥያቄሽን ላስታውስሽ። በእግዚአብሔር መልክ ወይም ደግሞ ስንት አምላክ አለ አልሽ? አንድ አምላክ አልኩኝ። የትኛው ማን ነው እሱ አልሽ? አብ ወልድ መንፈስ ቅዱስ አይልም አልሽ። ይኸው እዚህ ክፍል ላይ እያሳየሁሽ ነው። እርሱ አለ ክርስቶስን ወይም ወልድን ማለት ነው። አብን ጠቀሰና በአንድ ፎርም ወይም ደግሞ በአብ ፎርም በቃ ከአብ ፎርም የተለየ አይደለም ማለት በቃ ከአብ ፎርም ጋር ለዘላለም ሲኖር የነበረ ነው ብሎ ሐዋርያ ቅዱስ ጳውሎስ ተናገረ። እና የተካከለ ነው። ያው ከእግዚአብሔር ጋር መተካከልን አየሽ፣ ከአብ ጋር የተካከለ መለኮትን ተናገረ። አየሽ፣ በመለኮት አንድ ነው፣ የተካከለ ነው። በእግዚአብሔር አብ ፎርም ሲኖር የነበረ ነው አለ። አየሽ፣ በመለኮት አንድ ነው። በአካል ግን አንድ ብቻ ነው አይደለም። ወልድ አለ፣ እርሱ አለ፣ እግዚአብሔር አለ፣ አብን ጠቀሰ ማለት። ስለዚህ አብና ወልድ ቢያንስ እዚህ ክፍል ላይ ተጠቅሰዋል ማለት፣ ሁለት አካላት ተጠቅሰዋል። መለኮቱን ግን ሁለት ብሏል አላለ። አንድ መለኮትን የተጠቀሰው በአብ ፎርም ከእግዚአብሔር ጋር የተካከለ ብሎ ነው። እግዚአብሔር መለኮት አለው፣ ኢየሱስም መለኮት አለው። መለኮት ከሆነ ስንት አምላክ አለ ነው ዋናው ፖይንቱ። አንድ አምላክ። አንዱ አምላክ እግዚአብሔር ነው ወይስ ኢየሱስ? እግዚአብሔር ነው ወይስ ኢየሱስ ምን ማለት ነው እኮ? እሱ የተባለው ክርስቶስ ነው አልከኝ አይደለ? ክርስቶስ ነው አምላክ የተባለው ወይስ እግዚአብሔር ነው አምላክ የተባለው? ማንኛው ነው አምላክ? አብም ወልድም። አብ ወልድ መንፈስ ቅዱስ። አብ ወልድ። ስለዚህ ሁለት አምላክ አለ። ከእግዚአብሔር ጋር ይኸውልሽ፣ በእግዚአብሔር መልክ ሲኖር ሳለ አለሽ እኮ። ይኸውልሽ በመለኮት የተለየ አይደለም እያለሽ እኮ። መለኮትን ለምንድነው የምትለየው? አሁን አንቺ ባህሪና አካልን እየቀላቀልሽ ነው እኮ። ተረዳሁ እንዴ? ይቅርታ ስልክ ገብቶብኝ ነበር። ይኸውልሽ መለኮትንና አካልን ቆይ አንዴ ስሚ። መለኮትንና አካልን አትቀላቂ እሺ። አምላክ ስንት አምላክ አለ ስትይ መለኮትነትን ባህሪን ነው እየተናገርሻለሽ። እሺ አምላክነት ወይ አንዴ ስሚ መጀመሪያ አንዴ ስሚ እሺ። ኢሰንስና ፐርሰን መጀመሪያ በደንብ መለየት ብቻ ጥሩ ነው። እሺ ኢሰንስ ስለ ኢሰንስ አምላክነት ወይም ስንት አምላክ አለ ብለሽ እየተናገርሽ ከሆነ አምላክ የሚለው ባህሪ እንጂ አካልን የሚያሳይ አይደለም። እሺ አካልን ለምሳሌ ሰውነት የሚለው ባህሪን እንጂ አካልን አይደለም የሚያሳየው። በሰውነት እዚህ ያሉ ሁሉም ገስት ላይ ያሉም ከገስት ውጭም ያሉ ሁሉም በሰውነት ምንድን ናቸው? አንድ ናቸው። ባህሪ ስለሆነ ማለት ሰው ሁሉ አንድ ነው ይባላል። በምን ባህሪ ነው እየተናገርሻል። አንቺ ሰው ነሽ፣ ኦፍኮርስ ቢኒ ሰው ነው፣ ማማዬ ሰው ነች፣ ኦፍኮርስ ሰው ነው። ሰውነት ከተባለ ባህሪ ነው እየተነገረ ያለ። አካል ከተባለ ግን መሲ ምናምን እየተባለ ይጠራል ማለት። ስለዚህ ሁለቱንም እየቀላቀልሽ አታወሪ። አምላክነት ስንት አምላክ አለ ካልሽ አንድ አምላክ ነው፣ አንድ መለኮት ነው ያለው፣ አለቀ። ይሄን መለኮትነት ግን አካል ላይ አምጥተሽ ስንት ወደ አካልን ከሆነ እየተናገርሽ ያለሽ ግን ሶስት አካል ብለን እናምናለን። መጽሐፍ ቅዱስም ያንን ይናገራል ነው። እሺ አሁን አንተ ስለ አካል ነው አንድ መለኮት በሶስት አካል ብለኸኛል። ኢየሱስ የሚመደበው ከአካል ነው ከመለኮት? ኢየሱስ የሚመደበው ከአካል ነው እስከ መለኮት? አዎ፣ ምክንያቱም አንድ አምላክ አለ፣ ሁለቱ አካል ይባላሉ፣ ወልድና መንፈስ። ቆይ እስቲ አንቺ ከሰውነት ባህሪ ነው የምትመደቢ ወይስ ከሰውነት አካል? እኔማ ሰው ነኝ፣ ግን አካል አይደለሽም ነው ነዚሻ። ሰው ነች ግን አካል አይደለሽም ነው፣ ፐርሰን አይደለሽም እኮ። የጠየቀው ጥያቄ ይኸውልህ፣ ምን አለ መሰለህ፣ አንተ የጠየቅሽን መልሺ። አሁን ይኸውልሽ ስትጠየቂ የጠየቅኩን ብለሽ ሳይሆን አንቺ ፐርሰን አንዴ ስሚ መጀመሪያ፣ የራስሽ ሳይገባሽ ምን እያልኩኝ እንደሆነ ጥያቄን ስሚያ። መጀመሪያ እየጠየኩሽ እኮ ነው።
አንቺስ ሰው ነሽ ወይስ ደግሞ አካል ነሽ? ሰው ነኝ እኔ። አካል አይደለሽም? አካልም አለኝ ሰውም ነኝ። እንዲህ ምረጭ እንጂ አንዱ ወይ አካል ነኝ ወይ ሰው ነው ይበይ። ሰውም አካልም ነኝ እኔ። አካል አለኝ። ስለዚህ ታዲያ ቅድም የጠየቅሽው ጥያቄ ይህን ያክል ፈኒ ማለት የሚያስቅ ነው። ክርስቶስ ከአካል ነው ከመለኮት ነው የሚመደበው አይባልም። መለኮት ባህሪና ምክንያቱን ጠይቀኛ። ቆይ እጠይቅሻለሁ። እሺ መለኮት የሆነ ባህሪ የሆነ ግዙፍ የሆነ ነገር የሆነ ቦታ የሚቀመጥ ምናምን እንደዚያ ያለ አይደለም። ኦኬ ወይም ደግሞ እኔ ማለት የሚችል አይደለም። ባህሪ ማለት ነው። ፐርሰን ማለት ግን እኔ ማለት የሚችል ኦኬ ወይም ደግሞ አካል ስንል እኔ ማለት የሚችል ማንነት ማን ሲባል እንዲህ ተብሎ የሚነገርለት ማለት ነው። ስለዚህ ክርስቶስ መለኮታዊ ባህሪ አለው፣ ፐርሰንም ደግሞ ነው እኔ ማለትም የሚችል አካል ነው ማለት ነው። ይህንን ነው እየተናገረን ያለ ነው። እሺ ቀጥያው በመጀመሪያ ደረጃ እኔ አምላክ ነኝ ብሎ አልተናገረም። እኔ በእኔነት የሚናገረው እግዚአብሔር መሆኑን እዚህ ጋር ልነግርህ እፈልጋለሁ። ምክንያቱም ሸፋፍኔ ማለፍ አልፈልግም እና አንተ ግን እዚህ ጋር እየተናገርክ ያለው ለምሳሌ ምን አልክ? አንድ አምላክ በሶስት አካል አልክ። ስለዚህ አንዱ አምላክ ወይ አብ ነው ወይ ወልድ ነው ወይ መንፈስ ቅዱስ ነው አንዱ አምላክ የተባለው። የተቀሩት ምንድን ናቸው? አካላት ናቸው ማለት ነው። ስለዚህ አሁን አብ ወልድና መንፈስ ቅዱስ አካላት ናቸው። አብ አንድ መለኮት አለ ብለን ነው እኔ የተረዳሁት። የራስህን አረዳድ አላውቅም፣ እንደፈለክ መረዳት ትችላለህ። ገብቶሃል እንጂ ወልድ መለኮት ካለው መንፈስ ቅዱስ መለኮት ሳለው ሶስት አምላክ አለ ማለት ነው። እሺ መጀመሪያ ብዙ ቦታዎች ስትረግጫለሽ። አሁን ችግሩ ክርስቶስ አሁን በመጀመሪያ እኔ አምላክ ነኝ አላለም ብለሻል። ይህ ትልቅ ውሸት ነው። እሺ በሚገባ ክርስቶስ ኢየሱስ ብሏል። እሺ እኔ አምላክ ነኝ ብሏል። ኧረ በፈጣሪ አንዴ እንዲህ ዝም ብለሽ ስታወሪ የምሰማሽ እኮ ትክክል ስላወራሽ አይደለም። ዝም ብለሽ በየመሃሉ አትግቢ። እሺ የሰው ሀሳብን ትሰርቂያለሽ። አንድ እሱ በደንብ አሳይሻለሁ። እሺ ከዛ በፊት ግን ምን ብለሽ ተናገርሽ? አንድ መለኮት ካለ ሶስት አካል ካለ አንዱ መለኮት ሁለቱ አካላት ነው የሚሆኑት። እኔ የአካልና የባህሪና የአካል ልዩነት ራሱ በራስሽ ምሳሌ ሰጥቼሽ ራሱ እየገባሽ አይደለም ማለት። አንቺ ሰው ነሽ ወይስ አካል ወይም ደግሞ ፐርሰን ነሽ ብዬ ስጠይቅሽ ፐርሰንም ሰውም ነኝ ብለሽ ተናገርሽ። ኦኬ ሰው ሆነሽ እንዴት ፐርሰን ልትሆኝ ይቻልሽ? አንድ ይችን መልሽልሽ። ሰው ሆነሽ እንዴት ደግሞ ፐርሰን ወይም አካል ልትሆኝ ይቻልሽ?